ያወራል? ምን ስለሆነ በዚህ ቤት መኖር የመረረ? ምክንያቱም አንቺ ስለምትወሽ መብያሻው እና ባባ ጊዜ ቤት አልመጣም ተናግረሽ ነው። እውነቴን ነው። አልዋሻውም፣ አልመጣም። ኧረ ማሚ ቢሆንሽ አትዋሺ። ሰማኝ፣ እኔ እናት ነኝ። ሁለተኛ እንደዚህ እንዳትለኝ። ብሩክ ወደ ቤት መጥቶ ንብረት ለመጠየቅ ወደ ትርሲት ጋር ይመጣል። በራንኳኩቶ ሲገባ በአጋጣሚ ያገኘው ሚኪን ነበረ። እናም ሚኪን ካገኘ በኋላ ትርሲትን እፈልጋታለሁ በማለት ይጠይቃታል። ምን? አዎ ትርሲትን እፈልጋታለሁ። አይ አሁን የለችም በማለት ይመልሰዋል። ብሩክም ይደውልና ትርሲትን የሆነ ቦታ መገናኘት እንዳለባቸው ይቀጥራታል። ትርሲትም በቀጠሮ ምክንያት እሺ ብላ የተቀጣጠሩበት ቦታ ሲሄዱ እሺ አሁን ለምንድን ነው? ስላገኘሁ ደስ ብሎኛል። አዎ እኔም ደስ ብሎኛል። እሺ ስለ ልጆቹስ እንኳን አጠይቀኝም እንዴ? በማለት አይ ስለ ልጆቹ ሳይሆን እኔ የምፈልገው እቤት ላወራሽ ፈልጌ ነበረ የመጣሁት። እንደውም ወደ ቤት መሄድ አለብን በማለት ወደ ቤት ይዛው ከመጣችሁ በኋላ እንደውም የሆነ ነገር መነጋገር አለብን፣ እኔ መጣሁት ለአንድና አንድ ነው ይላታል። እኮ ምን ፈልገን የመጣኸው ብሩክ? ምንድን ነው የቸገረ ነገር አለ ወይ ስትለው በፍጹም የቸገረ ነገር የለም፣ ግን እዩልሽ አንቺንም ሆነ አንተን ሁለታችሁንም ከእናንተ ምንም አልፈልግም፣ ግን እኔ የምፈልገው ትርሴት አንድ ነገር ነው፣ እሱም ንብረቴን እንድትሰጭኝ እፈልጋለሁ። ንብረቴ ሌላው ይቀርና ይሄ የምትኖሪበት ቤትም የኔ ቤት ነው በማለት ይነግራታል። በዛን መሀል ግራ የተጋባው ሚኪ ወይኔ ጉዳይ ተቀደምኩ፣ ገንዘቡን ሳልወስደው ገንዘቤን ብሎ መጣ ማለት ነው ወይ በማለት እሱም ተናዶ ማዳመጥ ይጀምራል። ትርሲትም ቆይ ምንድን ነው እየተካሄደ ያለው? ምን እያልክ ነው? ለምንድን ነው ገንዘቤን እያልከኝ እያለከው? የምን ገንዘብ ነው? እኔ ጋር እኮ ያሉት ልጆችህ ናቸው። ልጆችህን ይዤ ነው ቁጭ አልኩት። ስለዚህ በፈለክ ገንዘብ ብለህ ከሆነ የምትመጣው ልጆችን ካልፈለክ ሂድና እኔንም ሆነ ልጆችን በፍርድ ቤት መክሰስ ትችላለህ። ፍርድ ቤት ከሰህ ታገኛለህ። ያን ጊዜ ደግሞ ሁሉ የሚፈልገውን ድርሻን ትወስዳለህ ትለዋለች። ፍርድ ቤትማ ሂጄ አልከስም አንቺንም ሆነ ልጆቹን፣ ግን ደግሞ በፍቃደኝነት ንብረቴን እንድሰጭኝ እፈልጋለሁ። አንቺ እየተላቀቀ ኑሮ እየኖርሽ አንተም ቢሆን በቤቴ ላይ ጓደኛ የሆነህ ሚስቴን አግብተህ እየኖርክ ነው። ስለዚህ አንተንም ካንተም ምንም አልፈልግም። የምፈልገው አንድና አንድ ከትርሴት ነው። ልጆችህንስ? ስለ ልጆቹም አላቅም። አሁን ላይ ልጆቹስ የማ ልጆች እንደሆኑ ማቀው ታሪክ የለም በማለት እሷም በቁጣ ሂድና ክሰሰኝ ትለውና በቁጣ ስትናገረው ትቷት ወጥቶ ይሄዳል። በዛን መሀል ሚኪ ተከትሎት ጃኬት በእጁ ይዞ እየሮጠ ጠብቀኝ እንጂ ብሩክ ምን ሆነ ነው? መሽቷል እኮ ልሸኝህ በማለት እሱን ለማባበል ተነስቶ ተከትሎት ይወጣል። ከተከተለው በኋላ እሺ ቆይ ምንድን ነው የምትፈልገው ከኔም? እዩልህ ተረጋጋ። በተረጋጋ መንገድ ሁሉንም ነገር ማግኘት ትችላለህ። አንተ ብቻ ተረጋጋ። ብሩክ እንደዚህ አትንቀሽቀሽ፣ እንደዚህ አትሆን። እዩልህ ወንድሜ እኔም አለው ከጎንህ። ይቅርታ አድርግልኝ። አዎ ጓደኛህ ነበርኩ፣ ግን ደግሞ ሚስትን በማግባቴ ይቅርታ። ግን እኮ ሚስት እኮ ሳታገባ ትኑር ማለት አይቻልም። በቃ ወዳት ስለነበር አግብቻታለሁ በማለት እኔ እንደፈለክ መሆን ትችላለህ። አሁን ልቀቀኝና ልሂድበት በልሽ። አሁን ብርድ ነው ጓደኛዬ፣ የድሮ ጓደኛዬ የምወድህ፣ ስለዚህ ጃኬት ደርብ ይልና ጃኬቱን አስደርቦ ለብሶት እንዲሄድ ያደርገዋል። ብሩክም ተነስቶ የሄደው እዛ መጠጥ ቤት የሚሰራው ልጅ ድሮ እያለው የረዳውና ያገዘው ጋር ይሄዳል። እሺ ብሩክ በራንኳኩቶ ሲገባ እሺ ወንድሜ መጣህ እንዴ? አዎ መጥቻለሁ። ምን ነው ፊትህ ልክ አይደለም፣ ምሳ በሰላም ነው ወይ ሲለው አዎ በሰላም ነው፣ ግን ደግሞ ትርሲት ጋር ሄጄ ንብረቴን እንድታካፍለኝ ጠይቂያት ነበር። እሷ ግን ልጆቼንም እኔንም አብረህ ፍርድ ቤት መክሰስ ትችላለህ፣ በፍርድ ቤት ክሰሰኝ እናገኛለችኝ እና ምን አሰብክ ታዲያ? እኔማ ምን አስባለሁ? መክሰስስ አልከስም። ልጆችን እንዴት አድርጌ ከሳለሁ? ደግሞ ከከሰስኳቸው ደግሞ እኔ ላይ ነው ችግሩ የሚመጣው ይመስለኛል። መክሰስ አልከሳቸውም፣ ግን ደግሞ እንዲሁ እንድትሰጠኝ ነግሬያት መጣው። እሷም ተቆጥታ አኩርፋኛለች። ምን እንደማደርግ አላቅም። ምንም አይነት ንብረት እንደማትሰጠኝ እየፎከረች ነው በማለት ይነግረዋል። በፍጹም ንብረትን ማግኘት አለብህ። ይሄም እንደላቀቁበት የሚኖሩበት ቤትና መኪና ያንተ ነው፣ አንተ ነህ። ስለዚህ ማግኘት አለብህ። ልጆችህንም ሆነ መጠራጠር የለብም። ልጆቹ የራስህ ልጆች ናቸው። ግን ቢሆንም ደግሞ መክሰስ ካለብህ ከሰ ማግኘት ትችላለህ። ልጆችህንም ከዛም በኋላ ከተካፈልከው ንብረት ላይ ማገዝና መርዳት ትችላለህ። እናም ተጠንክር። በፍጹም ከዚህ በኋላ እኔ ያልከሳቸውም መክሰስ አልፈልግም፣ እንደዚህ አይነት ምክር አልፈልግም እንደውም በማለት አሁን ይልቁን ይቅርታ አድርግልኝና እዚህ ብተኛ ቅር ይልሃል ወይ
በፍጹም ቅር አይለኝም። እንደውም አሁን ወደ ቤት መሄድ አለብን። እንኳንም ሳልወጣ መጣህ፣ ልዘጋ ስልኮን የመጣኸው በማለት አይኔ ወደ ቤት አልሄድም፣ እኔ እዚህ ነው ማድረው። እንግዳውስ ቤት አለኝ እኮ ምን ሆነ ነው? ሚስትም ልጅም አለኝ፣ ስለዚህ መሄድ አለብን ቢለውም ብሩክ መሄድ እንደማይፈልግ ይነግረዋል። በጣም ጥሩ እሺ፣ እንግዳውስ ሰላም እደር በቃ ይልና በሩን ቆልፎለት ይሄዳል። ፍራሽም እዛው አዘጋጅቶለት ስለነበር ተነስቶ ይሄዳል። በመሀል ትርሲት ተጸጽታ ስለነበረ ሚኪ ጋራ አንድ ባንድ ሲነጋገሩ እዩልህ ሚኪ በእናት ተወኝ እስኪ አይዞሽ ምንም ችግር የለውም ሁሉም ነገር በሂደት ይስተካከላል እንዳትናደጂ እንዴት እንደዚህ ይላል ግን እሱ ግን በጣም ባለጌ ነው በማለት እያንቋሸሸ እሷን ለማመስገንና ለማሞገዝ ይፈልጋል። ትርሲት በብቻዋ ያቀደችው እቅድ ንብረት ግማሽ ንብረቱ እንደሚገባው ታስብና ሁለቱንም አንድ ካፌ ላይ ተቀጥራቸዋለች። ከተቀጣጠሩ በኋላ ትርሲት ሁለቱም ሲመጡላት ደስ ብሏት ይኸው ሚኪ መጥቷል። እናም አንድ የምነግራችሁ ነገር አለ ሁለታችሁንም የሚመለከት ነው በማለት እሺም ያው በአንደኛ ደረጃ ብሩክ ማወቅ ስላለበት ነው። ብሩክ ይውልህ ግማሽ ንብረትህን እንድትወስድ ፈቅጄልሃለሁ። ግማሹ ንብረትህ የራስህ ነው። የደከምክበትና የለፋበት ንብረትህ ነው። ይሄ ሀቅና ሀቅ ነው ስትለው ሳሚ ግን ሚኪ ደግሞ እንዴት አዎ ጥሩ ነው በማለት ቢናደድም ጥሩ ነው በቃ እናንተ አውሩና ጨርሱ እኔ ወደ ቤት እጅል ጠብቅ በማለት በንዴት ወደ ቤት ይሄዳል። ቤት ሄደው ግን ትርሲት ያደረገችው ነገር እንዴት እኔን ንብረት እኔን ሳታማከር ንብረቱን ትሰጠዋለች? እኔ ንብረት ፈልጌ እንጂ መች እሷን ፈልጌ መጣው በማለት ይናደዳል። እሱም እንደዛም ሆኖ ቤት ከመጣ በኋላ ልጇ አባቴ መጥቶ ነበር ወይ የሚል ጥያቄ ሲጠይቀው ሚኪን በፍጹም አባትህ አዎ መጥቶ ነበር ድምጽ አልሰማህም እንዴ እናትህን ሲጮህባን ነበር አንተንም ሆነ እናትህን አይፈልጉም ልጆቹን አይፈልጋችሁም እናንተን እኔ አባታችሁ ነኝ በቃ እኔ ነኝ እናንተ አባታችሁ ደግሞ ገንዘብ እንጂ እናንተን አይፈልግም ሲለዋል። ልጁም ሁለት ወድ ቢሆንም አባቴ ግን እንደዛ አለ እንዴ እና እናቴን ሰደባት ወይ በማለት አዎ እናትህንም ሰድቧታል ይለዋል። እጅግ በጣም ተናዶ ልጅም ወደ ክፍሉ ይሄዳል። አባትም አይ ልጅም አባትም አንድ አይነት ሞኛ ሞኝ የዋሆች እኔ እንደፈለኩ ጫወትባችኋለሁ ትርሲትን ደግሞ ከስሬ አድርጌ እያሽመደመድኩ ንብረቱን በራሴ ስም አዞራለሁ ከዛም በኋላ ምንም አታመጣም ይላል። ብሩክ ግን እጅግ ደስ ብሎት ነበረ። እናም እህቱን እንድታገናኘው ደግሞ